ተመልካቾቻችን አሁን የደረሰን ዜና አለ። በኢቢኤስ ቴሌቪዥን ቀርባ የደረሰባትን ጥቃት በገለጸችው የደምቢዶሎ ዩኒቨርሲቲ ተማሪ ብርቱካን ተመስገን በየምጥ ማርፊ ሰጡ እስቲሽ አደረጉ ተወለደ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥነው አንድ ዜጋ ሲበደልና መከራ ሲደርስበት እና መከራውን ማስቆም ባይቻል መታደግ ባይቻል እንዴት በአደባባይ መናገር ይከለከላል? እንዲሁ ነው። ሁለት አባለ ስንኩል ማን ይቀበለናል አልኩት። እንግዲህ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የተወደሰ ይሁን። በሁለት ጉዳይ ተመልሼ መጥቻለሁ። አንደኛውና መጀመሪያ የምናደርገው የወንድማችን የእፎይ ጉዳይ ላይ በተመለከተና አጠቃላይ ከእስልምና ጋር ተያያዘ ሲሆን ሁለተኛው ደግሞ ከትላንትና በስቲያ በእሁድ ቤቤስ ላይ የቀረበችዋን እህታችንን በተመለከተ ነው። በነገራችን ላይ ጥሩ ያልሆኑ ነገሮች እየተሰማ ያለ ይመስለኛል። በእሷ ጉዳይ ላይ ያለ የሐሰት መረጃዎች ጭምር እየተሰራጩ እንደሆነም ጭምር እየተነገረ ያለ ይመስለኛል። ለማንኛውም ጥቂት ነገሮች ስለሷ እንመለከታለን። ከዛ በፊት ግን እንደው እንደ መግቢያ የሆነን ዘንድ እነኚህን ሁለት ነገሮች ብንመለከታቸው ደስ ይለኛል። ሼር አድርጉት ይሄን ቪዲዮ። የሰርቢያ ኦርቶዶክስ ቤተክርስቲያን በመንገድ ላይ ያደረገችው ነገር በዓለም ዙሪያ ላይ መነጋገሪያ ሆኗል። ጥንታዊቷ የሰርቢያ ኦርቶዶክስ ቤተክርስቲያን በዚህ ቪዲዮ ላይ እንደሚታየው በማርያም መንገድ ህዝቧን እየባረከች መሆኑን ተከትሎ የምዕራቡ ዓለም በትልቁ መነጋገሪያ አድርጎታል። እስኪ ይህንን ቪዲዮ ተመልከቱና እመለሳለሁ። ይህንን ቪዲዮ ተከትሎ የሰርቢያ ኦርቶዶክስ ቤተክርስቲያን ምዕመናን መንገዶች ሁሉ የነቁ ሰዎችም ወደ እውነተኛዋና ቀጥተኛዋ የጻድቃን እልፍኝ ወደ ኦርቶዶክስ ተዋሕዶ እያደረሱ ነው ሲሉ ሐሳባቸውን እየሰጡ ምስጋናም ሲያቀርቡ ተደምጠዋል። ምዕመኑ አክለውም ታዲያ የፍጻሜው ዘመን መዳረሻ ሆነና እግዚአብሔር አምላክ የጠፉ በጎቹን ከተበተኑበት እየሰበሰበ ነው ሲሉ ለፈጣሪ የሚገባውን ምስጋና መስጠታቸውንም ተመልክተናል። ቀጥተኛዋ የኦርቶዶክስ ቤተክርስቲያን ታዲያ በዓለም ዙሪያ ምዕመኗን እየባረከች ሚስጥራትንም እያስጠበቀች ዛሬ ላይ ደርሳለች። ታዲያ ቅድስት ቤተክርስቲያን ሚስጥራት ብላ ስርዓቷን በቀኑና በዶግማ በትውፊት አውዝታ እኛን ሰርክ ስታስተምር ለሚጠይቋት ስትመልስ ዘመናትን አስቆጥራ ዛሬም አዲስ ነች። በሀገራችንም በማዕከላዊ ጎንደር ምስራቅ በለሳ ውስጥ ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም። ሆነን ለመናገር ድፍረትም የለኝም፣ መሳሪያውም የለኝም። ለምንድነው የተናገርኩት? ምናልባት የሚመለከተው አካል ካለ እንደዚህ አይነት ነገሮችን የስነ ልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ይህ ቪዲዮ እንግዲህ ከትናንትና ማታ ጀምሮ በተለያዩ ሶሻል ሚዲያዎች እየተዘዋወረ ይገኛል። እዚህ ሰውዬ ማንነት እስካሁን ድረስ አልታወቀም። የተናገረውን ነገር ሰምታችኋል። እጅግ በጣም ከባድ ነገር ነው የተናገረ ያለው፣ ቀልድም ይሁን እውነትም ማለት ነው። እስካሁን ድረስ የሚቆየውበትም ምክንያት እንግዲህ የዚህን ቪዲዮ ምንነትና ማንነት ለማጣራት ሞክሬ ነበር። ነገር ግን ከየት እንደተነሳ ሁሉ ማወቅ አልቻልኩም። በአሁኑ ጊዜ እስካሁን ድረስ በዚህ ቲክቶክ ፕላትፎርም ላይ እንግዲህ የዚህ ሰውዬ ማንነትን የሚጠቅስና የሱ አካውንት የሆነ ነገር ማግኘት አልቻልኩም። ምናልባትም ይሄ ቪዲዮ የቆየም ሊሆን ይችላል፣ አሁንም የተሰራ ሊሆን ይችላል። ነገር ግን ይህን ሰውዬ በቁጥጥር ስር ውሎ እንግዲህ እንዲጣራ እንጠይቃለን። ይህንን ሰውዬ በመልክ የምታውቁት ማለትም ጎረቤቱ፣ ጓደኞቹ ወይም ከዚህ በፊት አግኝታችሁት የምታውቁ ሰዎች ካላችሁ ወደ አካባቢያችሁ ወደሚገኝ ፖሊስ ጣቢያ በመሄድ ጥቆማ እንድታደርጉ እንጠይቃችኋለን። በተጨማሪም ቤተሰቦቹ የሆናችሁ ሰዎች ለሱ ጤንነትና ደህንነት ሲባል እንግዲህ እናንተም ለህግ አካላትና ወይም ሆስፒታል በአቅራቢያችሁ ወደሚገኝ ሆስፒታል ወስዳችሁ እንድታስረክቡ እንጠይቃችኋለን። ከዚህ በፊትም ይህን ሰውዬ ከኋላ ያለን ሰውዬ የምታውቁት ከሆነ ኮመንት ላይ አድራሻውንና ሁኔታውን ያለበትን ሁኔታ መናገር ትችላላችሁ። በዚህ ኮመንት ላይ እንግዲህ ኢንፎርሜሽን መቀየር እንችላለን ማለት ነው። እስካሁን ድረስ ይህ ቪዲዮ የቆየ ቪዲዮ ይሁን ወይ አሁን ቪዲዮ ይሁን የታወቀ ነገር የለም። እናም ይህንን ሰው የምታውቁ ሰዎች ካላችሁ እባካችሁ ጊዜ ሳይረፍድ አሁኑኑ ጥቆማ እንድታደርጉ ጠይቃችኋለሁ ማለት ነው። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለሳለሁ። ይታወቃል እስልምና ላይ አንዴ ሰልም ያለሁኝ፣ አንዴ ክርስቲያን ነኝ፣ አንዴ ፕሮቴስታንት ነኝ፣ አንዴ ሃይማኖት የለኝም፣ አንዴ ሁለቱንም ነኝ ቅልቅል ነኝ እያለ ክርስቶስ ኢየሱስንም ሲሳደብ የነበረ ሰው ስለሆነ ቲክቶክ ላይ እናውቀዋለን። እዛው ቲክቶክ ላይ ሜንሽን ተደርጎለታል ብዬ አስባለሁኝ። ከዛ ስንመለስ ግን ትናንትና እንዳያሳዩአችሁ ነበረ አንድ ሙስሊም መጽሐፍ ቅዱስን እየቀደደ ብያችሁ ነበር። እስካሁን ድረስ ምንም የህግ አካላቱን የሚሰራሉ ተጨማሪ መረጃዎችን እናሳይ። ከመቅደድ ከማቃጠል ባለፈ ለእይታ እንኳን የሚጸየፍ ነገር መጽሐፍ ቅዱስ ላይ ሲያደርግ ነበር። ይህን ቪዲዮ ማሳየቴ ከወዲሁ አዝናለሁ።
ትካላነሰው በነገራችን መጽሐፍ ቅዱስ ተገልብጧል ትክክል አይደለም ሲነብራችሁ ዘግዝቆ ስለያዘው ነው የተገለበጠ የመሰለው። እንግዲህ እንደተመለከታችሁ ነው ያደረገው። ይህን ነገር ከዚህ በፊት ታስታውሱ ከሆነ አንዲት ሴት ቁርአንን ነካሽ ተብሎ እንደውም ቀደደች ተብሎ ያ ሁሉ ሲፈጠር እንባ ካረየው ሲሉ የነበሩ ሰዎች ዛሬ ይህንን ነገር ስህተት ነው አላሉት። አይ አጥፍተሃል የሚያለውም የለም እስካሁን ድረስ። ስለዚህ የኛ ሰዎች የምትችሉ ሰዎች ይህንን አካል የምታውቁ ሰዎች ካላችሁ ለህግ እንዲቀርብልን ትብብራችሁን እንጠይቃለን። ወደ አንዳንድ ኡስታዞች ወይ ደግሞ ወሃቢዎች ልምጣና እስቲ መጽሐፍ ቅዱስን ለማንበብ ጀመርኩ አለ። ኦኬ መጽሐፍ ቅዱስ ማንበብ ከጀመርክ ብለን ነው እንስማው። መጽሐፍ ቅዱስ የማንበብ ልምድ የለኝም። ለመጀመሪያ ጊዜ ሰሞኑ አሁን አየሁት መጽሐፍ ቅዱስ ምን እንደሆነ ራሱ ማለት ነውና ሰሞኑ ክርስቲያኖች ጨዋ ሲያጫውታቸው የፍቅር፣ የሰላም፣ የመከባበር፣ የመቻቻል ሃይማኖት እንዳላቸው አስመስለው ሲያቀርቡ እስኪ እንደው መጽሐፍ ቅዱሳቸው ምን አይነት ነገር ነው ከግድያ ጋር ተያይዞ ከአንዳንድ እርምጃዎችና ቅጣቶች ጋር ተያይዞ ምን አይነት ሰላማዊ የፍቅር መጽሐፍ ነው ይሆን? እስኪ ልመልከት ብዬ ባይብል.com ላይ ገባሁና ይገደል የሚል ጽፌ ሰርች ሳደርግ ወደ 25 አይነት ነገሮች ነው የመጣው የሚያስገድሉ ማለት ነው። ከነዛ ውስጥ እናትና አባቱን የሰደበ ይገደል የሚል አለ። እንደው ይሄ ቢተገበር ክርስቲያኖች ለሃይማኖታቸው ታማኝ ስላልሆኑ እንጂ ታማኝ ሆነው ቢተገብሩት አልহামዱሊላህ በቃ ማስለምም አይጠበቅብንም ነበር እነሱ። ምክንያቱም ተገድለው ያልቁ ነበር እርስ በርሳቸው ተገዳድለው ማለት ነው። ወላጆቻቸውን የሰደቡ ይገደሉ ከተባለ የሚተርፍ የለም በእነሱ ሰፈር። አምላካቸውን የሰደበና ያንቋሸሸ ይገደል ተብሎ ተወስኗል። እግዚአብሔርን ስም ያጠፋ። እንግዲህ መጽሐፍ ቅዱስ ሊያነበው የገባ ሰው መጽሐፍ ቅዱስ ሊያነብ ሲገባ ኦሪት ዘፍጥረት ላይ አይደለም የፈለገው። እስቲ ዘፍጥረት ላይ ምን ይላል እግዚአብሔር ሰማይና ምድር ፈጠረ የሚለው አይደለም ማንበብ የጀመረው። መጽሐፍ ቅዱስ ማንበብ ሲፈልግ ወርድ ነው ሰርች ያደርገው ይገደል የሚለው ሰርች ያደርገው። ከዛ በኋላ ምን ይላቸው መጽሐፍ ቅዱስን እንኳን አንብቤዋለሁኝ እኮ ይላቸው ጨምሮ። እኛ ቁርአንን ስናነበው ቁርአንን ብቻ አይደለም የምናነበው። ለምን ይሄ ቁርአን አያ ጭምር ወረደ ብለን ሰበበ ነዙሩን አንብበናል፣ ተፍሲሩን አንብበናል፣ ሐዲሳቱን አንብበናል። ከዛ በኋላ ዓሊሞቹ ቁጥባ የሰጡበት ካለ የተነገሩበት ካለ አይ ይሄ ነገር ከዚህ አንፃር ይታያል የሚሉትም ጭምር አንብበን ነው ጥያቄ የምንጠይቃቸው እንጂ ሰርች አድርገን ወርድ አይደለም ሰርች አድርገን የጠየቅናቸው የነበረው። እነሱ ግን መጽሐፍ ቅዱስን እስቲ ላንብብ ብሎ ሲገባ ዘፍጥረት አንዳንድ ብሎ አይደለም የጀመረው ወይ መጽሐፍ ቅዱስን ከፍቶ አይደለም ያነበበው፣ ቃላትን የፈለገው። ከዛ ያገኛቸው ቃላቶች ምን ላይ ሆኑ? ብሉይ ኪዳን ላይ ሆኑ። የብሉይ ኪዳንና የሐዲስ ኪዳን ዘመን እንኳን ልዩነት እንኳን አያውቅም። እኛ ቁርአኑን ከሐዲስ ለይተን እናውቃለን። ሐዲስ ላይ
ሳሒህ የሆነውን ضعيف የሆነውን ሐሰን የሆነውን ለይተን እናውቃለን። ضعيف የትኛው ተቀባይነት ያለው የትኛው ተቀባይነት የሌለው የሚለው ነገር ለይተን እናውቃለን። የሺዓን መጽሐፍ ከሱኒ መጽሐፍ ለይተን እናውቃለን። ይሄ ሁሉ ለይተን ጥያቄ እንኳን ስንጠይቃቸው እንኳን ከሚቀበሉት የሺዓን ጥያቄ ለሱኒዎች አንጠይቅም፣ የሱኒ ጥያቄ ለሺዓዎች አንጠይቅ። ስንጠይቃቸው ለይተን ነው የምንጠይቃቸው። እነሱ ግን ብሉይ ኪዳንና አዲስ ኪዳን እንኳን ለይተው እንኳን መጠየቅ የማይችሉ ሰዎች ናቸው። እነኛ ናቸው እንግዲህ እኛን ለመተቸት የሚሞክሩት። እናዝናለን። ምን ሊያጋጥመው እንደሚችል ኦፍ ኮርስ ቁርአን ውስጥ ሐዲሳት ውስጥ ተፍሲራት ውስጥ ያሉ ነገሮችን ሰው ስላነበበና እንደዚህ ነው እስልምናው የሚያስተምረው ብሎ ስለተናገረ ወንድማችን የደረሰበት ነገር አይተናል። ቁርአኑን ቢያቃጥል አንድ ክርስቲያን ምን ሊያጋጥመው ይችላል? ጋይስ ይሄን እንግዲህ ለእናንተ ልተው። ቁርአኑን ሰው አንስቶ ቢያቃጥል ምን ሊያጋጥመው ይችላል? Can you imagine? ኦኬ የቀደደ ነው ነዩ ቀደደው አቃጠለ። ኦኬ ላይቭ ከፍቶ ኤኒዌይስ ከዛ መጨረሻ ላይ ሽንት ቤት ምናምን ያስገባዋል። እንዲቀዱ አቃጠለ። መጨረሻ ላይ ሽንት ቤት ውስጥ ነው የሚከተው። ለሙስሊሞችም ሁሌም እንደዛ ነው። መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔርን ሐሳብ የአምላክን ሐሳብ ሞግቱ። መጽሐፉን ስላቃጠላችሁ ክርስትና አይቆምም። መጽሐፉን ስላቃጠላችሁ ክርስትና አይቆምም። መጽሐፉን ስላቃጠላችሁ አንድ መጽሐፍ ቅዱስ ስላቃጠላችሁ አይደለም 1000 መጽሐፍ ቅዱስ ብታቃጥሉ ክርስቶስ ኢየሱስን ከማምለክ ወደኋላ አንልም። እውነተኛውን አምላክ ከማምለክ ወደኋላ አንልም። ጭምኮነ የቤተ ክርስቲያናችን የህግ ክፍል ግን የመጅልሱ የህግ ክፍል ነው የሚመስለው። ይመጣና ቪዲዮ ሲሰራ ምንድነው የሚል? ይሄ ህገ ወጥ ነው፣ መንግስት ከመንግስት ህዝብ ከህዝብ ጋር የሚያጋጭ እምነት ከእምነት ጋር የሚያጋጭ ነው ይላል። መጀመሪያ ምን እንደተባለ ምን እንደተነበበ ሳታቅ መተህ እንደ መጅልሱ ዝም ብለህ መግለጫ ልትሰጥ አይገባህም ብዬ አስባለሁ። ሲቀጥል የነሱ ቁርአን ያቃጠለው ከዚህ ከአንድ ወር ምናምን በፊት አስታውሳላችሁ? ግድያ ነው የተፈጸመው፣ ገለውታል አይደል? ቁርአን አቃጠለ ተብሎ ለዛውም ክርስቲያን አይደለም ቤተክርስቲያን የሚገደው አካል ለምን እንደጠፋ እኔ በጣም ትልቅ ጥያቄ ስለሚሆንብኝ ማለት በጣም ትልቅ ጥያቄ ማለት እንዲህ በድፍረት በአደባባይ ሰው ወጣት አደራጅተው አንድ ግለሰብ ለማስገደል ቤቱ ድረስ ሄደው ይሄ ወንጀል አይደለም። ይሄ ወንጀል አይደለም። ትልቁ ወንጀል ምንድነው? የእነሱ መጽሐፍ ማንበብ ብቻ ነው። የእነሱ መጽሐፍ ማንበብ ወንጀል ነው። ወጣት ያን አባቶች የህግ ክፍሉ ነቃ በሉና 1000 ዓመት አትኖሩ ማለት መልካም እረኛ ነፍሱን ስለ በጎቹ ያኖራል ነው ያለው ጌታ። ስለ በጎቻችሁ ነፍሳችሁን ልታኖሩ ይገባችኋል ብዬ አስባለሁ። ጌታ እሱ ስለሆነ የተናገረ። ያ ግን ሊያጠፋ ስለሆነ የሚመጣው አስቀድሞ በጎችን አሳልፎ ይሰጣቸዋል ማለት ነው። እና በጎች ሲታረዱ፣ በጎች ሲሳደዱ፣ በገዛ ሀገራቸው በገዛ ከተማቸው እንደዚህ ሁሉ ሲደረጉ ምንም ካልመሰላችሁ እኔ ለእረኝነቱ ኦኬ ጥበቃው ለመንጋው ካልሆነ ለምንድን ነው? ለመንግስት አይደለም መቼስ መንግስትን ልንጠብቅ አይደለም የተሾምነው አይደል? መንጋውን ለመንጋው ድምጽ ለመንጋው እረኛ ለመሆን የተሾምነው። እንግዲህ መንጋው ሲሳደድ መንጋው ሲገደል በእምነቱ ይሄ ሁሉ ምንም የማይገደን ከሆነ እረኝነታችን ለምንድን ነው የሚለው ትልቅ ጥያቄ እንዳይሆን ድምጽ ልንሆን ለክርስትናችን ለአምላካችን ኦኬ ክብር ነው። ሰማዕትነት ቢገኝ ክብር ነው፣ ታላቅ ክብር ነው። በእስልምና ኢየሱስ ክርስቶስ ከድንግል የተወለደ የአላህ መልእክተኛ ነው፣ መለኮት አይደለም፣ አልተሰቀለም ይባላል። በአይሁድ መለኮትም አይደለም ከድንግልም አልተወለደም ሐሰተኛ ነቢይ ነው ይላሉ። ቡዲዝም ክራይስት ኮንሽስነስን የተሸከመ ኢንላይተንድ የሆነ መንፈሳዊ መምህር ነው ይላሉ። በሂንዱዝም
እንደ መለኮትም የሚያዩት አሉ። እንደ ትልቅ አቫተር መንፈሳዊ መምህርም ይመለከቱታል። በክርስትናው ኢየሱስ ክርስቶስ የእግዚአብሔር ልጅ ከድንግል ማርያም የተወለደ በመሰቀሉና በትንሣኤው ዓለምን የሰው ልጆችን ያዳነ ከእግዚአብሔር ጋር ያስታረቀ ተደርጎ ይወሰዳል። በመጽሐፍ ቅዱስ ኢየሱስ ክርስቶስ እኔ ብሎ ስለራሱ ሕይወትም መንገድም እውነትም ነኝ ብሎ ተናግሯል። ዓለም ላይ ያሉ ትልልቅ ሃይማኖቶችን ብትፈትሹ ሁሉም በአንድም በሌላም ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ያሉት ነገር አለ። ለእናንተ ግን ኢየሱስ ክርስቶስ ማን ነው? ኮሜንታችሁን አንባለሁ። ኮሜንት አድርጉ። ቸርነቱ አይለየን። እንግዲህ ወደ ሁለተኛ አጀንዳችን እንግባ። የእፎይን ይሄን ያህል ካልን ስለ እስልምናው ይሄን ከጠቃቀስን አይቀር ወደ እህታችን ጉዳይ እንግባ። የእህታችን ጉዳይ በጣም አሳሳቢ ደረጃ እየደረሰ ነው። ለመነጋገር ከዚህኛውን ጀምር። የደምቢዶሎ ተማሪ ነበረች የታገተችው። የደረሰባትን ግፍና መከራ ኢቢኤስ ላይ ቀርባ አሳየች። ከተናገረች በኋላ ሰው ምን አለ? ኢቢኤሶችን ሂደው የመንግስት አካላት ከኢቢኤስ ቴሌቪዥን ሂዶ እንትኑን ወሰደ፣ ፋይሉን ወሰደ፣ ቪዲዮን ከዩቲዩብ ላይ እንዲደለት ተደረገ ምናምን አሉ። ከዛ ገብቼ ያየሁት የለም ዩቲዩብ ላይ ማለት ነውና አንድ ዜጋ ሲበደልና መከራ ሲደርስበት እና መከራውን ማስቆም ባይቻል መታደግ ባይቻል እንዴት በአደባባይ መናገር ይከለከላል? ሰው እንዴት ህመሙን ለሰው ማጋራትን ይከለከላል? በደርግ ጊዜ የሚባል ወሬ ነበረ። ሰው ከገደሉባችሁ በኋላ የጥይት ያስከፍሏችሁ ነበር አሉ። እንዴ እህቶቻችን አሁን የደረስንበት ጊዜ በጣም አስቀያሚ ነው። መከራና ስቃይ ህይወታችሁ ላይ አፈራርቀውባችሁ መከራና ስቃያችሁን እንኳን እንድትናገሩ አይፈቀድላችሁ። ይሄ በጣም ግፍ ነው። እዚህ ምድር ላይ ካሉ ግፎች ውስጥ ሁሉ መበደል ብቻ አይደለም፣ በደላችሁን እንኳን እንዳትናገሩ መከልከል የግፍ ሁሉ ግፍ ነው። ይሄ ግፍና መከራ ዘላለም እንደማይቆይ ሁላችንም እናውቃለን። ይሄ ግፍና መከራ ነገ ከነገ ወዲያ በጣም ብዙ ሰውን ዋጋ እንደሚያስከፍል እናውቃለን። ይሄን ግፍና መከራ የምታደርጉ ሰዎች ዛሬ በማናለብኝነት እንደዚህ አይነት መከራና ሰቆቃ ህዝብ ላይ ያደረጋችሁ ያላችሁ ሰዎች እመኑኝ፣ እድሜያችሁ አጭር ነው። እመኑኝ፣ ይሄንን የምታደርጉበት ጊዜ በቅርቡ ያበቃል። እንዲሆነን ሁለት አባለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። መቼ ነው የሴት ልጅ ጥቃት የሚቆም? መቼ ነው ምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችለው? እኮ መቼ ነው እቺ ሀገር እናት፣ ሚስት፣ እህት ተብላ በምድር ላይ እንቁ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው መቼ ነው? ህጉ ስለዚህ ነፍስ መቼ ነው መስራት የሚጀምረው? ለነገሩ ዋናው ደፋሪ መንግስት መሆኑን በግልጽ ተመለከትን። የዚህችን ሴት በዚህ ደረጃ መቅረብ በጣም አበረታቶና እንደ ሰንደቅ ዓላማ አውለብልቦ ከማህበረሰቡ ነቅሎ ለማውጣት በቃኝ እንዲል ማህበረሰቡ መስራት ሲቻል፣ ነገር ግን የእንጀራ ልጆቹ ድርጊት እንዳይጋለጥበት የዚህችን ሴት መጠይቅ ከሚዲያ ላይ ተንደርድሮ አስወረደ። ለስሙ እናቴ ህልም አየችልኝ ብሎ ሀገር የሚመራ መሪ ያለባት ሀገር ናት። ነገር ግን ለሴት ልጅ ግድም አይሰጠው። ሴት ልጅ ተደፈረች፣ ህፃናት ከክብር አነሱ ሲባል ደፋሪዎች የሚሰጣቸው ፍርድ 10 ዓመት 12 ዓመት፣ የኮሪደር ልማት ውሃ ማጠጫ ጎማ የሰረቀ 8 ዓመት 6 ዓመት ሲፈረድበት አየ። ከዚህ በላይ ፍርደ ገምድልነት የለም። ከዚህ በላይ ለሰዎች መብት መረገጥ ምክንያት ልናገኝለት አንችልም። እንደ ማህበረሰብ ግን ይሄን ነገር በቃኝ የምንልበት በቂ ምክንያት አለ። የሚታገሉልን ሴት ልጅን ካላከበሩ ለማን ነው የሚሰሩት? ለአጋንንት። ሁላችን ራሳችንን ቆመን እንጠይቅ። የዚህ ሴት እንዲህ መሆን የሌሎቹን ደግሞ ተጨማሪ ነገር የሚያሳየን ነውና ጩኸታችን በለቅሶና በእንባ መፍሰስ የታጀበ መሆን አለበት እንጂ በመርሳት ላይ የተመሰረተ መሆን መቻል የለበትም። ፍትህ፣ የህግ መከበር ለሴት ልጅ። ላይ ሰልፍ አሳለፉን፣ እርቃናችንን አውልቀው
ልብሳችንን ካወለቁ በኋላ ሰልፍ አስያዙ። ይቺ ተማሪ በ2011 ዓ.ም ከሚማሩበት የደንቢዶሎ ዩኒቨርሲቲ ታግተው ከተወሰዱ ሴት ተማሪዎች መካከል አንዷ ናት። በወቅቱ ስለደረሰባት አሰቃቂ ድርጊቶችና ስላሳለፈችው የመከራ ጊዜ እንዲሁም አሁን ስላለችበት ህይወትም ለኢቢኤስ ቴሌቪዥን ማብራሪያ ሰጥታለች። በትናንትናው ዕለት ዩቲዩብ ላይ ተጭኖ የነበረው ቪዲዮ ዛሬ ጧት ላይ እንዲጠፋ ተደርጓል። አሁን ላይ ዩቲዩብ ላይ ብትሄዱ ቪዲዮ የለም። በወቅቱ እንግዲህ መንግስት ስለነዚህ ታግተው ስለነበሩ ሴት ተማሪዎች ሲል የነበረው በመጀመሪያ የታገቱበት ቦታ ሄደን ልናስለቅቅ ብንሞክርም የታገቱ ተማሪዎችን ግን አላገኝም የሚል መልስ ሰጥቶ ነበር። ከዛም በኋላ ደግሞ የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ የወቅቱ ማለት ነው የታገቱን ተማሪዎች ሙሉ በሙሉ ማስለቀቅ ችለናል የሚል መግለጫም ሰጥቶ ነበር። እነዚህ ታገቱ የነበሩ ሴት ተማሪዎች የት እንዳሉ ማንም አያውቅም። አሁን ላይ ምናቸው ሞተዋል ወይ ኖረዋል ወይ አሁን እዛ ናቸው ያሉት የሚል ነገር ማንም ሰው አያውቅም። ከዛም ባሻገር ደግሞ እቺ ሴት ይሄን ያህል ርቀት መታ በወቅቱ ስለደረሰባት መከራ ስላሳለፈችው ህይወት ከተናገረች በኋላ እሷን ማገዝ ገዛ ማድረግና ቀሪ ህይወቷን ማስተካከል ነው የሚሻለው ወይስ ደግሞ ቪዲዮን ማስወረድ? የምጥ መርፌ ሰጡ እስቲሽ አደረጉ። ተወለደ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣውኝ። ምን ላድርግ አልኳት። በቃ ጨለመብኝ፣ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶቹንም ያንዳንዱ የህክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ህክምና ወጪዎችን ያንዳንዷን እየሸፈነች እሷ እንደ እናት ሆና እየመከረችኝ እያጽናናችኝ እንባዬን እያበሰችኝ ነበር። አንድ እሷ ናት። በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጣር በቃ ድክም ይለኛል። መንቀሳቀስ አልችልም ያን ያክል ማለት ነው። ታላቅ ስም ዩኒቨርሲቲ ስንሄድ ሁላችንም የምናስበው ነገር አለ አይደል? ቤተሰብ ጋር ያለው ደስታ አለ፣ ስትሄጂ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው የምፈልገው ነገር። ያን ጊዜ እንዴት አሳለፍሽው? ስትሄጂስ እንዴት ነበረ? ስሄድ 300 ብር ነው የተሰጠኝ። ያ ማለት ያንቺ 300 ብር የሆነ ቦታ ላይ ትላካልኝ ማለት አይደለም፣ አድርሶ የሚመልሰኝ ነው። አመት ሙሉ የሚዘልቅ ማለት ነው። ጓደኞቼ በፕሌን በሆቴሎች በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተብሎ 300 ብር ነው ካልኩሌት ተደርጎ ይሰጠኝ ነበር። ስንት ነበር ትራንስፖርት? 150 ብር ነበር ሄጃው። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ ምን እንቀባዋል፣ የተፈጥሮ ጉዳይ አለ። ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ ያን ነገር? ምን ጓደኞቼ የተሻለ ህይወት ነበር እንትን የሚሉ ባለሀብት ልጆች አሉ። እነሱ ነበር የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቭን ሞዴስ ራሱ ይገዙልኝ ነበር ጓደኞቼ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ከፋኛል በጣም። ምክንያቱም እሱ ባይኖር የኔ ያለ እንትን አይደለም ነበር ማለት ነው። ልጅ ስትይዥ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነው። ካልሆነ ደግሞ እኔም በሽተኛ እንዴት ነው የማደርገው? ልጁንስ ለማልቀ ሁለቴ ነው 3 ጊዜ ጥዬው ሁሉ ይጫለው። እዚህ ውጭ ላይ ተመልሼ እንዲይሰው እማ ያለ ወደኔ ይመጣል። እናፈሩን በበላው በቃ አብረን እንሞታታለን። እየሉሽን መቀፋረቂ እንደገና ራሴን ይቅርታ ጠይቄ እንደትልቅ ጥያቄና መልስ በራሴ እየተመለሰ እንደዚህ ከሆነሽ ለአንዶዬ ከፋረቂ ይሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ህክምና በጣም ያስፈልገኛል። ከህክምናም በላይ የምክር አገልግሎት ያስፈልገኛል ነው። ኢቢኤስ ቴሌቪዥን ይሄንን ስለሚያምን ደግሞ የ1 አመት ያለምንም ሐሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የ1 አመት የቤት ኪራይ ይሸፍንልሻል። ሌላው እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ
ወተት የለም ጡቴ ብለሻል። እውነት ነው። እናት ስንሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት ራስን መጠበቅ ራብ መጥፎ ነው ይባላል። እውነት መጥፎ ነው በጣም። ስለዚህ የ6 ወር አስቤዛ ደግሞ የቤት ይሸፍንልሻል። ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወጃለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ እንዲሁም ደግሞ በላብራቶሪ ቴክኒሻንነት 2 ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል። በነገራችን ላይ ዩኤስ ቴሌቪዥን ለምን እንዳወረደው አንዳንድ መረጃዎችን እያጣራሁ ነበርና የደምቢ ዶሎ ዩኒቨርሲቲ በሚያሳዝን ሁኔታ ላይ እንግዲህ የደምቢ ዶሎ ዩኒቨርሲቲ ማስታወቂያው እንደዚህ ይላል። በ14/7/2017 ዓ.ም በኢቢኤስ ፕሮግራም ላይ የተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 ትምህርት ዘመን በደምቢ ዶሎ ዩኒቨርሲቲ 2ኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችውን ሐሳብ ስህተት መሆኑንና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 ዓ.ም የ2ኛ ዓመት ተማሪ እንዳልነበረው ይገልጻል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የለው ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችን ስም የሚያጎድል ስለሆነ ኢቢኤስ ይህን ውንጀራ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስድ ይገደዳል ይላል። አይ ቲንክ ይመስለኛል ኢቢኤስ ቴሌቪዥን ይህን ቪዲዮ ያጠፋው ከዛ አንፃር ይመስለኛል። አሳዛኝ ነው። ሮማን ጋር መጣ። አሁን እዩት ከዩቲዩብ ላይ የልጆቹን እንኳን ሀቅ የት እንደደረሱ እንኳን የነዚህ ሀቅ እንዳይገኝ ከሚዲያ ላይ የቀዳ በነገራችን ላይ ሲሆን ዩኒቨርሲቲው የዚህ ክፍል ነበር አይደለችም ሳይሆን ልጅቷ መጀመሪያ የደምቢ ዶሎ ዩኒቨርሲቲ ተማሪ ናት ወይስ አይደለችም የሚለው ነገር ኮንፊርም ማድረግ ነበረበት። ግን በዚህ ዓመት ላይ ሰከንድ ይር ዩኒቨርሲቲ የፋርማሲስት ተማሪዎች የሉኝም ማለት ልጅቷ የእናንተ ዩኒቨርሲቲ ተማሪ አይደለችም ማለትን የሚያመጣ ነው ብዬ አላስብም። ግን መጠየቅ የነበረበት እሱ ነው። ይህች ተማሪ አናቃትም ነው ሐሳባችሁ ወይስ በዚህ ዓመት ላይ እንደዚህ የሚባል ትምህርት አልነበረንም ነው ጥያቄያችሁ? እሱ ቢመለስ ጥሩ ነበር። ካላችሁ አስተላልፉልን ለኛ የቀዳችሁ ቶሎ ብላችሁ የቀዳችሁ ላይፍ ሲተላለፍ ወሬቨር ኢት ኢዝ የቀዳችሁ ካለ ስጡን ድምጽ እንሆንላችኋል። ይሄ አይሸፈንም። የዚች የነዚህ ምስኪን የ17 ህፃናት ምንም የማያውቁ ገጠር ተወልደው አብይ ይግዛ መለስ ዜናዊ ይሙት እስቲላ እንትና ይኑር የማያውቁ ፖለቲካ የማያውቁ ምስኪን ጨቅላ ምንም የማያውቁ ዩኒቨርሲቲ ሄደው ወጥተው የቀሩት እንኳን ለነሱ ድምጽ መሆን ነው እንጂ ማንነታቸው እኮ አይደለም። ለቀነኒ ድምጽ ስንሆንላት ኦሮሞ ብቻ ድምጽ ይሁን። ኦሮሞ ካሎች እንደው አፈር ድሜ በልታችሁ ሙቱ። ፍትህ ለቀነኒ ፕሮፋይል አድርጋታለሁ። የሷን ፍትህ እስክናገኝ ድረስ አለቃችሁም። እኔ ደግሞ ሮማን ተሰማ የቀነኒ ፍትህ ይሄ ቪዲዮ ጫና አርጋችሁ እንደው ኢቢኤስ የሚባል የምትጠቀም ይሄንን ካላወጡ የምትጠቀሙ እግዚአብሔር መድኃኒዓለም በቤተሰቦቻችሁ የነዚህ ግፍ ይግባ። ይሄንን መንግስት ከሆነ ያላቸው መንግስት አንሱ ብለናል ብለው ወጥተው ይናገሩ። አለበለዚያ ተመልካቾቻችን አሁን የደረሰን ዜና አለ። በኢቢኤስ ቴሌቪዥን ቀርባ የደረሰባትን ጥቃት በገለጸችው የደምቢ ዶሎ ዩኒቨርሲቲ ተማሪ ብርቱካን ተመስገን በጠቅላይ ሚኒስትር ጽህፈት ቤት ትዕዛዝ ዶክመንተሪ ፊልም እየተዘጋጀባት መሆኑ ተገለጸ። እሷም የዶክመንተሪ ፊልሙ አካል ሆና ትቀርባለች ተብሏል። አስቸኳይ በሚል ለብሔራዊ ቴሌቪዥን ጣቢያዎች በተላለፈ ትዕዛዝ ተማሪ ብርቱካን ተመስገን ተገዳና በጽንፈኞች ተጠልፋ እንደቀረበችና ገንዘብ ተከፍሏት እንዳደረገችው የሚገልጽ ታሪክ ተዘጋጅቶ ቀረጻ እየተካሄደ መሆኑን ያገኘነው መረጃ ያመለክታል። መንግስት ላይ የመጣውን አደጋ ለመቀልበስ በሚል ዶክመንተሪ ፊልሙ በከፍተኛ ጥንቃቄና በአስቸኳይ ተፈጻሚ እንዲሆን በጠቅላይ ሚኒስትሩ ጽህፈት ቤት ትዕዛዝ መሰጠቱ ነው ለማወቅ የተቻለው። ተማሪ ብርቱካን የደፈሩኝ የጽንፈኛው ደጋፊዎች ናቸው፣ መንግስትን በአደባባይ የሚያጋልጥ ታሪክ አስጠንተውኝ ነው ኢቢኤስ ላይ የቀረብኩት እንድትል የታቀደ ሲሆን ይህንን ከጠቅላይ ሚኒስትሩ
ጽሕፈት ቤት በቀጥታ ትዕዛዝ እንዲዘጋጅ የታቀደውን ዶክመንተሪ ፊልም ተከታትሎ ለማስፈጸም የኮሙኒኬሽን ሚኒስትሩ ለገሰ ቱሉ መመደቡንም ለማወቅ ተችሏል። በኢቢኤስ ፕሮግራሙ እንደተላለፈ ለጣቢያው ዳይሬክተር ስልክ የደወለው ለገሰ ቱሉ ሲሆን ለጊዜው ፕሮግራሙን በአስቸኳይ ከስርጭት ላይ እንዲያቋርጡት በቀጣይ ስለሚወሰደው እርምጃ ከጠቅላይ ሚኒስትር ጽሕፈት ቤት የሚነገራችሁን ጠብቁ የሚል በቁጣና በኃይለ ቃል የተናገረው ለገሰ ቱሉ ተማሪ ብርቱካን ተመስገንንም ከዚህ በኋላ ለየትኛው ሚዲያ ቃለ መጠይቅ እንዳትሰጥ በማስፈራራት እንዳስጠነቀቃትም በደረሰን መረጃ ላይ ተመልክቷል። ለገሰ ቱሉ ዶክመንተሪው ፊልም በሚቀጥሉት 2 ቀናት ውስጥ ተጠናቆ በአስቸኳይ በሁሉም ቴሌቪዥን ጣቢያዎች እንዲተላለፍ መወሰኑን በመግለጽ ተማሪ ብርቱካን በአማራ ጽንፈኞች ጥቃቱ እንደተፈጸመባትና መንግስት እንደታደጋት የሚገልጽ ታሪክ ተዘጋጅቶ እንድታጠና እየተደረገች ነው። በአሁኑ ሰዓት ይበቃል። ከፈለጋችሁ እናንተ ዜራውን ገብታችሁ ተመልከቱ። ቻርቆይ